ሳይ ለቅሶ ላይ ናቸው። ለቅሶ ላይ ናችሁ። ለቅሶ ላይ ናቸው። ያለቀሱ እናንተ እኛ እኮ ኢንጆይም እንድናደርግ እንድንዝናናም ጊዜ እንሰጣሉ። አላዝናናላችሁም። አይናችሁ ቀልቶ አይናችሁ በርበሬ መስሎ በስማ ፊታችሁ ተኮማትሮ ምናምን መጣችሁ። ምን ሆናችሁ ነው? ሰብሰብ በሉ። ካልተሰበሰባችሁ አላወራም። ሰብሰብ በሉ። ተሰብሰቡ። ሰብሰብ በሉ። ተሰብሰቡ። ፍቅሮቼ ሰብሰብ በሉ። ሰብሰብ በሉ። ፍቅሬ ያለሽበት ሀገር አማን ነው ወይ? ሀገር አማን ነው ወይ? አንቺ ሰላም ነሽ ወይ? ሰሞኑን አማን ነሽ ወይ? ሀገር አማን ነው ወይ? ይጨንቅሻል፣ ዝም ብሎ ይጨንቅሻል፣ ይጨንቅሻል፣ ሰሞኑን ይጨንቅሻል። አልቻልሽም አንቺ በጣም ጨንቆሻል፣ ዝም ብሎ ይጨንቅሻል፣ ሰሞኑን ይጨንቅሻል። አልቻልሽም አንቺስ ይጨንቅሻል። ፍቅሬ ያለሽበት ሀገር አማን ነው ወይ? ሀገር አማን ነው ወይ? አንቺ ሰላም ነሽ ወይ? ሰሞኑን አይንሽ ቀልቷል ወይ? አይንሽ ቀልቷል ወይ? ይጨንቅሻል፣ ዝም ብሎ ይጨንቅሻል። አንቺስ ይጨንቅሻል። እዛቻው ማስፈራሪያው በዝቷል። በጣም ፈራሁ፣ እኔስ በጣም ፈራሁ። ደንግጫለሁ፣ ሰሞኑን ደንግጫለሁ፣ ደንግጫለሁ፣ ደንግጫለሁ። በዛቻሽ ደንግጫለሁ። ስሜን ጥሪና ዘኔ ክስትዴ ዱባይ ነኝ። በጣም ፈራሁ፣ አስደነገጥሽኝ። ደንግጫለሁ፣ እኔስ ደንግጫለሁ። እንዳመጪ ዱባይ እንዳመጪ ፈርቻለሁ፣ በጣም ፈርቻለሁ። ቻለሁ ደንግጫለሁ፣ በጣም ደንግጫለሁ፣ በጣም ደንግጫለሁ። አሰላም አለይኩም ፍቅሮች፣ ታፕታፕ አድርጉ፣ ታፕታፕ አድርጉ ፍቅሮች፣ ታፕታፕ አድርጉ። ስሜን ጥሪውና በኔክስት ዴይ ዱባይ ነኝ ያልሽ ነው ጋይስ። እንደዛ ነገር ነው የሰሙት። ስሜን ጥሪውና በኔክስት ዴይ ዱባይ ነኝ ያልሽ። ለጉብኝት አልመጣሽም። በኔ ረገጣ ዱባይ ላመጣሽ ነው። እኔ በተናገርኩት ነገር ሪሊ ለጉብኝት ዱባይን ለማየት ሳትመጪ እኔ ስናገርሽ ለኔ ልመጪ ነው? እኔ ስናገርሽ ዱባይ ልመጪ ነው? ይሄማ መልካም ሐሳብ ነው። ላለንበትም አገር የቱሪስት ከተማ ስለሆነች መምጣት አለብሽ። እጠራዋለሁ ስምሽን። ወል እንግዲህ እጠራዋለሁ ስምሽን ፍቅርዬ እጠራዋለሁ።
ቢካዝ ለምንኖርበት ሀገር ገቢ ነው። ካለሽበት ሀገር ኢሮ ነው ይዘሽ የምትመጪው። የፕሌን ቲኬት ታወጫለሽ በኤምሬትስ ኤርላይንስ። እዚህ ገቢ ነው። ለምንኖርበት ሀገር ለንጉሶቹ ሀገር ገቢ ነው። ስምሽን ጠራዋለሁ። የሆቴል ትከፍያለሽ። ሲቀጥል የጀርመን ሀገር ገንዘብ ካልተሳሳትኩ ኢሮ ነው መሰለኝ የሚባለው። ኢሮ ይዘሽ ስለምትመጪ አፕሪሼት እናደርጋለን፣ እንጠራዋለን። ደጋግመን ስምሽ ይጠራል። የስ ይጠራለን። ሶ የሆቴል ትከፍያለሽ፣ ገቢ ነው። በጣም ደንግጫለሁ ማለት ነው። በአማራ ስም አማራ ነኝ ብሎ መነገድ አሁን እኮ ተናገርሽ። በምን ምክንያት አንቺ እኔ ካልሆንኩኝ አብርሃም እኔ ካልሆንኩኝ የላኩት ኖ እናንቺማ በደንብ ነው የምንጨርሰው። ካሁን በኋላ አንቅረው ተፍተው ከላኩሽ እኔ አንቅረው ተፍተው ከላኩሽ በኔክስት ዴይ ዱባይ ነኝ። እስከዛሬ እሷን አልናገራትም የምትይው ታውቂዋለሽ። ምክንያቱም አሁን ግን እንደዛ ነገር ነው የሰማሁት። ስለዚህ መናገር ያለብሽ እኔ ደግሞ በደንብ እንድትናገሪ እየሰራሁልሽ ነው ያለሽ። በኔክስት ዴይ ዱባይ ነኝ ቢኮዝ የተቀበልሻትን መሬት ከድር የድሬዳዋ ከንቲባ በዚህ መልኩ ለማንም ተራ ሴት መሬት እያነሳ የሚሰጥሽ ከሆነ መመለስ አለበት። ምክንያቱም አንቺን መሬት የሚያሰጥሽ ምክንያቱም ይሄ ከንቲባ በብዙ ነገር እየተወቀሰ ነው። በብዙ ነገር ነው። በፍቅር ሰዓት አይደለም። በፍቅር ሰዓት ሳይሆን እኔ ሆን ብዬ በጣም መከታተላት ሴት ናት። እኔ እዛ ወሎ ሆኖ ለሚፎክረው፣ ጎጃም ሆኖ ለሚፎክረው፣ ጎንደር ሆኖ ለሚፎክረው ጣጣ የለኝ። ግን እንደዚህ አይነት ቦታዎች እንደዚህ ረብሻ የሚነሱበት ቦታዎች ላይ ለምታደርጋቸው ነገሮች ተጠያቂው አንቺና አንቺ ነሽ። ይሄ በማውራት ምናምን መጠየቅ አለብሽ። ይህንን ደግሞ ኃላፊነቱን መንግስት አልወስድ ካለ እኛ ስለምናቀሽ እኔ ስለምከታተልሽ ገብቶሻል። አንዴ ሲልሽ የዛሬ 2 ዓመት ከነማን ጋር ነበርሽ? ከኤርትራኖች ጋር ነበርሽ። ኤርትራኖች ጥሩ ወዳጆች ናቸው ለኢትዮጵያኖች። በፖለቲካ ልዩነት ሊኖረን ይችላል። የሚያነጋግሩን የሚያገናኙን ነገሮች ይሆናል። ሆን ብሎ ግን ችግር እንዲነሳና ሶሻል ሚዲያ ላይ ኤርትራና ኢትዮጵያ በተለይ አንቺ የምትዩ ኦሮሞና ከኤርትራ ጋር ችግር እንዲነሳ ብዙ ጊዜ ጥረሻል። ኦሮሞች እንዲያደረጉኝ እንደዚህ ሆነ፣ እንደዚህ ጠፋ፣ እንደዚህ አጠፉኝ፣ እንደዚህ ልጄ ሁሉ ጊዜ የምትያት ማለት በተለይ ትንሽ ስትቀመቅቢ የምታረጋቸው ነገሮች አሉ። ኦኬ ዛትስ ዋይ እኔ ግዴታዬ እያንዳንዷን ነገር ለምታረጓት ነገር አጋጣሚ ምክንያቱም ለህዝቤ መቆም ካለብኝ የህዝቤን ሰላም በማምጣት ነው እንጂ ይሄ እንድትመጪ በጣም ብዙዎች በተለያየ መንገድ ዝታችሁ አላደረጋችሁ። አንቺ ግን የቃል ሰው ነሽ። ህዝብ ፊት ቃል ገብተሻል። ከዚህ ወዲህ ዱባይ እንዳትቀር እጠብቅሻለሁ። ዱባይ እንጠብቅሻለን እንድትመጪ። አገሪቷንም መጎብኘት አለብሽ። ማድረግ ያለብሽን ይዛትሽውን ማድረግ አለብሽ። የኔ እናት ሳወራሽ አምናት ስቱፒድ አክቲቪስት ነኝ ያልሽው አይደለም። ካንቺ trust me whether you believe or not ካንቺ የኢትዮጵያ መንግስት ለኔ ቦታ አለው። ካንቺ trust me ለኔ ቦታ አለው። የትኛውንም መንግስት በየትኛውም ጊዜ ተሳድቤ ማንቋሸሼ ማላቅ ማነው ስሙ ሙባረክና ኢድሪስ ሲጫወቱ ተሳድበሻል። አንቺ ስሙን ጥሪው አልሻልሽውን ነገር ያልኩትን አውጪና ፖስች። ለምኖሽም ማያቅም ለምነንሽም አልናቅ። እንደማንኛውም የሚዲያ ሰው ጌሙን ታቸው መብቴ ነው። ኢድሪስ በሰፊ ልዩነት ስላሸነፈ ጌሙን ተቸው። በሁለቱም በኩል ፉከራ ስለነበር ተቸው። ልክ እንደ በቀደሙ ጌም ተቸውኝ። በቀደም ለታ ሄለን ወርቅዬና ማነች ያችኛዋ ልጅ ማነው ስሙ ያሸነፈችው ሲጫወቱ እንደተቸውትኝ ተቸው መብቴ እኮ ነው። ሄለንን እንደተቸዋት አንቺ በፖለቲካ ከወሰድሽው it's not my business መብቴ ነው። ተችቻለሁ። ድብና አርጌ ነው የተቸውት መብቴ እኮ ነው። ልክ ሄለንን እንደተቸዋት ማኪና
ሄለን ሲጫወቱ ሄሉን እንደተቸዋት ሙባረክንና ኢንድሪስዬ ሲጫወቱ መብቴ ነው ተቸው። ሶዋት እኔ ነኝ አብርሃምን የላኩብሽ ነው ያልሽው? ሲሪየስሊ? ታዲያ አብርሃም እኔ ጋር መጥቶ ምን አገኘ? አብርሃም እኔ ጋር መጥቶ ምን አገኘ? አልሰጠሽውም ስልኬን አልሰጠሽውም። አትቀደጂ። ከአብርሃም ጋር ያወራሁት ሙሉ ኮንቨርሴሽን ስልኬ ላይ ያለ። አትተርተሪ። አንቺ ምንም ነሽ። ኢትዮጵያ ፖለቲካ ውስጥ የለሽም። ኦሮሞ ፖለቲካ ውስጥ የለሽም። ምንም ውስጥ የለሽም። የትኛውም ፖለቲካ ውስጥ ብገቢ ምንም ውስጥ የለሽም። ጂጂኪ ላይ ከመንግስት ጋር ምናምን ጠርቀስ ማንነቴ ታውቂኛለሽ። ጠንቅቀሽ ታውቂኛለሽ። ጠንቅቀሽ ነው የምታውቂው። እየነገርኩሽ ነው ደግሞ አፍር ከእድሜ ያስበላሽ። ገባሽ? እድሜ ለሳሚ በይ። አስጠንቅቄሻለሁ፣ መከሬሻለሁ። አልመከር ብለሻል፣ አልገባም ብለሻል። ስለዚህ አንቺ የመሰልሽ ምንድነው እንደ ልብሽ እየተናገርሽ እንደ ልብሽ ስትሰክሪ የምትፈልጊውን ነገር እያወጣሽ ያ ከዛ በኋላ እኔ አማራ ውስጥ የለውኝም። አይቻልም። አማራነት ምናምን ነገር ዋይኖት አማራ እኮ ከኦሮሞ ጋር እኮ ምንድን ነው የሚለይ? ቋንቋ ነው የሚለዩ። ሰው ነው። ያንቺ ግን አካሄድ በጣም የሚያስጠላና አስቀያሚ ስለሆነ ነው። እዚህም ትበያለሽ፣ እዛም ትበያለሽ። መብላትሽ እኮ ችግር የለው። ትተፊያለሽ፣ ታስታውቂያለሽ። ይሄ የቀረሻው ምንነትሽ እኔ ጋር መተሽ በጣም አንዳንድ ጊዜ በጣም የሚገርመኝ ምን አይነት እብድ የሆነች ሴት እንደሆነች ማለት ነው። እኔ ጋር መተሽ ያ ኤርትራውያን ባሌ ወልዶ ክዶኝ፣ እሱ እኔ ጋር ብቻ አይደለም እዚህ ሚዲያ ላይ የተናገርሽ ነው። የዛሬ 4 ዓመት ክዶኝ፣ ኤርትራውያን ባሌ ወልዶ ክዶኝ፣ አስወልዶ ክዶኝ፣ ዘረኛ ስለሆነ ልጁን እንኳን አያም ብለሽ ኤርትራውያኖችን ስትሳደቢ ነበር። ኦኬ ምናልባት ወልዶ ስለካደሽ ስላልተቀበልሽ ቤተሰቦቹ ኦኬ ሊሆን ይችላል። ከዛ ቀጠልሽ ኤርትራን ቦይፍሬንድ ስትጠብሺ በጣም እኮ የሚገርም ነገር ነው። እግዚአብሔር ምስክሬን አንዳንዴ ግርም ይለኛል። ልክ ሳሚን ስትጠብሰው ደግሞ አለች በቃ ኤርትራውያኖች አንበሶች ናቸው አለች። እሱ ኦኬ ግን አንቺ ረስተሽዋል። እንድሪስና ሙባረክ ይጫወታሉ። እኔ ዛልታ እንዲያውም ለእንድሪስ አንበሳዎች ይለታለሁ እና በኢየሱስ ስም ባንዲራ ይዛ እንደዚህ ብላ የኤርትራኖችን ባንዲራ ይዛ እኔ ያ ቪዲዮ አለኝ። ሳሚ ነፍሱን ይማር ቢኖር ሂጄ ይሄንን ቪዲዮሽን ነው ልጥፌ ምልክልሽ ስላት አልቅሳ ወዲያውኑ ላይቡን አቋርጣ ወጣ። ስትሪር ሴኮ እንዳትረሱት። ላይፉን አቋርጣ ወጣ። ሳሚ ደውሎልኝ አይስወር ነው የምላችሁ፣ ደውሎልኝ በኢንስታግራም ለምኖኝ መከራት አልኩት። እንደዚህ አይነት ያ ማራገብ አይቻልም። ጠጥቼ ነው እራሷ ወጣ ይቅርታ ነው ያለችው። ወጣ ይቅርታ አንድ ኦኬ ችግር የለም። ሁለተኛ ደግመሽ መጣሽ። ኤርትራውያኖችን ከአንቺ የበለጠኛ እንወዳቸዋለን፣ እናከብራቸዋለን። ግን ለቂጤና ለሆዴ ብዬ ግን ህዝብን አልሸጥም። የኤርትራንም ህዝብ አልሸጥም፣ የኢትዮጵያንም ህዝብ አልሸጥም። ወይ ፖለቲካ ውስጥ መግባት አለብኝ በስነስርዓት፣ ወይ ደግሞ ባልገባም መብቴን መጠየቅ አለብኝ። ግን ሁለቱን ህዝብ የሚያጋጭ ነገር ለግል ጥቅሜ ወይ ማነው ስሙ ኤርትራዊ ልጅ አንበሳ እንዲያወርድልኝ ወይ የሆነ ኤርትራ ተወላጅ የሆነ ነገር እንዲያደርግልኝ ነገሮችን አልተበትብም። አሁንም ታያልኩሽ። እንዴት ነው ዋይ ለምን ማትታዩ ይሻላል? ታለቅሻለሽ፣ ትመጫለሽ ኤቭሪዴይ። በቃ ይቅርታሽ ይቅርታ አይደለም፣ ይቅርታሽ ታይ ነው የምልሽ። እረፊ። ግን አሁን የመጣሽበት አመጣት ግን በኦሮሞ ላይ ነው የመጣሽ። እንደ ኢትዮጵያ ብቻ አይደለም። አማራን ትሳደቢ ነበረ፣ አማራን በውስጥ በኩል ታሚልን ነበረ። ያ እኔ እንደዚህ አይነት ነገር አላውቅም። ቤተሰቦቼ ኢቨን
አባቴ የተወለደበትን ሀገር አያውቅም የምትይው ሀው የምትናገረው ነገር እና የምታደርገው ነገር በጣም ይለያያል። ምን አለች? በጣም የሚገርመኝ ማለት ነው አባቴ አማራ ሀገር ማለት ነው ሄዶ አያውቅም፣ መሄድም አይፈልግም። ለምን ብለን ስንላት ከስንት ጊዜ በኋላ አባታችንን ጠየቅነው ሀገራችንን እኔ ብለን የተወለደበትን ማለት ነው። ኖ አለካችሁ ይመስለኛል። በፊት አባትየው ተመልሰው ሲሄዱ መሬት አናካፍልም ብለው አባራቸዋል። ተመልሰው መጥተው እኔ ሀገሬ ድሬዳዋ ነው ከዚህ እንዲህ ነው ያለች። ሀገሬ ድሬዳዋ ነው፣ ሀገርም የለኝም። አማራ ማለት ከሀጅ እንደሆነ እርስቱን ራሱ ለገዛ ልጆቹ እንደማያካፍል እኛ ግን ፈልገን እንሄዳለን ብለናል ነው የአባታችንን ሀገር። እሱ ግን አይፈልግም። ለዛ እኔ አልወዳቸውም ዘመዶች ማን ነው አማራዎች። እንግዲህ ለእኛ ነው የምታሙ። እኔ እንደዛ ብለሽ ሰው በዘሩ በጣም ፕራውድ አወርዳችኋለሁ። ክብር የሚገባችሁ ሰዎች አልነበራችሁም። ወንድ ነሽ አፕሮሚሲዮ። አንቺ ድሬዳዋ ምድር ላይ ጣሳስ ነሽ። ከቤታችን በር ላይ ከቻልሽ ስልጣንሽን ማየት ፈልጋለሁ። አድርጊው፣ ሞክሪው እስኪ። ጣሳ ከበራችን ላይ ያስነሽ። ያልኩሽን ሁሉ በፐርፐዝ ግን ያልኩሽ ያ ተናጋሪ ናቸው። ባቴም እናቴ ፍሎንት ኦሮምኛ ይናገራሉ። ፍሎንት ኦሮምኛ ተናጋሪዎች ናቸው። እኔ በደንብ ሰማለሁ። ፕላስ ፖይንት እኮ ነው። አታውቂም እንዴ? ቋንቋ ማወቅ ያስከብራል እንጂ አያስንቅ። የትኛውም ቋንቋ ሰው ሀገር መተን አረብኛ እንማር። ጀርመንኛ እያወራሽ አይደል እንዴ? ሳትወጂ በግድሽ ተገደሽ ጀርመንኛ እያወራሽ እኮ ነው። ጀርመንኛ ካላወራሽ ስራ ስለሌለ ጀርመንኛ ስላላወደሽ አንቺ በማን በኩል እንዲሆን ነበር? ባንቺ በኩል ሰው ነበርሽ? ልታብጂ ነው እንዴ? እንከባበር እንጂ የምታመጪው ነገር የለም። ምን የምታመጪው ነገር የለም። አንቺ ስፔሻሊ አንቺ ምንም አታመጪ። አብርሃም ላኩብሽ አላክሽብኝም። አትንደቅደቂ። ደቅዳቃ በቅባቃ አትንደቅደቂ። አላክሽብኝም። አያም ዘዋን ከአብርሃም ጋር ያወራሁት እኔ ነኝ ያወራሁት ራሴ። ቪዲዮ ፖስት ስላደረገ ሼር ሲደረግልኝ ሄጄ ያወራሁት አብርሽን እኔ ነኝ ራሴ ነኝ። አላክሽብኝም። አትበጥረቂ፣ አትቀደጂ። አላክሽብኝም። የላክሽብኝ ሰው የለም። ያወራናቸው ቀናቶች በቁጥር ነው። እኔና አንቺ ሪከርድ ልታደርግኝ እንደምትቺ በደንብ አውቃለሁ። ደደብ አይደለሁም። አርገሽኝም ከሆነ አውቃለሁ። የነገርኩሽ ያወራሁሽ ነገር ፐርፐዝሊ ነው የነገርኩሽ። እስቲ አንቺ ይሄውን ቻሌንጅ ሰጠውሽ። ከቤታችን በር ላይ ጣሳስነሺ ነይ ዱባይ፣ ነይ ዱባይ። ስሜን ጥሪው። ይሄው ጂጂኪያ ስሜን ትጥራው መጣለው ብለሽ ይሄው ጠራውሽ። ማነሽ አንቺ? ማን ተስፈራ? ትልልቆቹ ሁሉ በጣም ነው ያዘኑት። ትልልቆቹ ሁሉ ሰምተዋል። ማን ናቸው ትልልቆቹ? ከየትኛው ትልልቅ ሰው ጋር አንቺ ግንኙነት አለሽ? ባይዘዌ ትልልቅ ሰው የሚያውቅ ሚዲያ ላይ የለም። ልንገርሽ እንዳለን ኮተታ ነን። እዚህ ጋር የተሰበሰብነው ኮተታ ነን። ካንቺ ጭምር ጥቃቅንና አነስተኛ እንዳለ ትልልቅ ሰው እዚህ ጋር አይገኝም። ትልልቆቹ ሁላ እኔ ጋር ደውለው ያንቺ ትልቅ ሰው ማን ነው ማለት? ማን ነው ያንቺ ትልቅ ሰው? ትልልቅ ሰው የተማረ የለም። ይኸው በግልጽ ነው የምነግርሽ። ካንቺ ጭምር ቆሮቆንዳ ቆዳ የተሰበሰብነው ቆሮቆንዳ ቆዳ ለቃቃሚ ልቃሚ ንፍጣሞች ነን የተሰበሰብነው። ከኛ ጋር ቁጭ ብለሽ ጌም የምትጫወቹ ያ አንድም ደና የለም እዚህ ላይ። ትልልቆቹ ሁላ ሰምተዋል። እንደዚህ ደጋረኩ እንኳን አልኩኝ። ያልኩትም ያስቀየምኩትም ነገር ካለ ጠጥቼ ላወራሁት ነገር እኔ ነኝ ሪስፖንሲቢሊቲ የምወስደው። አንቺ አይደለሽም። 14000 ሰው እያየኝ ያልኩት ያ 14000 ሰው እየሰማኝ እንደ ቴዲ አፍሮ ኮንሰርት ላይቭ ህዝቡ ቁጭ ብሎ እየተከታተለኝ ያ ነው ያልኩትን ነገር እንድመጪ ልታብጂ ነው። እኔ ነበርኩ የቀረውሽ ባይዘው እዚህ ሚዲያ ላይ እኔ ነበርኩ የቀረውሽ። እኔ ነኝ የቀረውሽ። ኦነስትሊ ከኔ ነበር ያልተጣላሽው። ጂጂኪያ ከኔ ነው ያልተጣላሽው።
እኔ ስቅጥጥ ነው የምትኛች። በተለይ አሁን ላይ ይሁንሽ ባለሽው ነገር ኧረ ምነው አንቺ ምነው ትልቅ ሰው አይደለሽ? እንደዚህ ነው ጭንብልሽ ነው የምገልጠው። እንዳትቀሪ ከዱባይ ጣሳ አታስነሽም። እኔ ጠቅመዋለሁ አልኩሽ። ጋገብሽ እኔ ቃሉን አልለውም አልጠራውም። አንቺ ብለሻቸዋል፣ እኔ አላደርገውም። ተሰጣት ለምትዩ ተሰጥቶኝ ከሆነ ደጋረኩ ብዬሽ ከሆነ ደጋረኩ ያ ደግ አደረኩኝ። ምን ታመጫለሽ? ማነሽ አንቺ? ራስሽን እንዴት ነው የምታየው? እሺ መንግስታችን አንቺ ነሽ አሉ ኢትዮጵያን የምትመሪያት። አብይ አህመድ ቀርቶበታል። አንቺ ነሽ የኢትዮጵያ መሪ። አንቺ ጭራሽ ሰው ትልኪብናለሽ። አንቺ ቀዳዳ። አንቺ ግን የላክሽው ሰው የለም። እኔ ስነግርሽ ራሴ ነኝ ያዋራሁት ቪዲዮዬን ፖስት ስላደረገ። የልጁንም ስም አታጥፊ። ባይዘዌ የአብርሃምንም ስም አታጥፊ።